ሸኙ ልሄድ በቃ የዘጋጅልኝ ሻንጣዬ ከእንግዲህ መንቀረኝ ብሏል ታምራት ደስታ። እንግዲህ ሩታዬ በሚያሳዝን ሁኔታ ከዳኒ ጋር ከዚህ በፊት የተፈጠረውን ነገር ፈትተው ወይም ደግሞ ይቅርታዋን ተቀብሎ እንባ እየተናነቀው እሷም እንባ እየተናነቃት ተሰነባብተዋል ወይም ደግሞ ሸኝቷታል። እንዳትሄድ መክሯት ነበረ። ነገር ግን መሄድ እንዳለባት ወስናለች። እንግዲህ አንቺን ለወራቶች ያህል አለማየት በጣም ከባድ ነው ብሏል ዳኒ። እንባ እየተናነቀው ሸኝቷታል። ለምን እኔ ያለሁበት ሰዓት መጣም አንዳንዴ ብለዋለች። ብቻ እኔ አሳዝናኛለች ሩታ። ብዙ ጊዜዋን ካስታወሳችሁ ጠንካራ ጀግና ሴት ሆና ነብር ሆና የምትታየው የውስጧን በውስጧ ይዛ ነው። የምር እንደ ሩታ እዚህ ምድር ላይ የተፈተሸ በቃ እንዴት ልበላችሁ የቆሰለ የደማ ሰው የለም። ግን ስቲል ነው ለአመታት የገነባችሁ ትዳር፣ ለአመታት የለፋችበት ህይወት፣ ለአመታት ሁሉ ነገሩን የቀየረችለት ወንድ ሌላ ሴት መርጦ ሄዶ እንዲህ ፈገግታዋን ማየት እንዲህ ውብ ሆና ማየት አስቡት ምን ያህል ከባድ። ያን ህይወት እኔ ባሳልፈውስ፣ በዛ መንገድ እኔ ባልፍስ ብላችሁ ራሳችሁን ፈትሹ፣ ጠይቁና ከዛ ሩታ ምን ያህል የጠንካሮች ጠንካራ የጀግኖች ጀግና የጠንካራ እናት ተምሳሌት እንደሆነች ማሳያ ነች በነገራችን ላይ። ና ምንም ቢሆን ምንም ሩታ ብዙ በደል በድለዋለች፣ አስለቅሰዋለች። እኛንም እኩል ከአብርሽ እኩል ያለቀስንበት ጊዜ አለ። ብዙ የበደለችው በደል አለ። ብዙ የገፋችው ቀን አለ። ብዙ ነገሮች ተፈጥረዋል። ያ ማለት ግን የእውነቴን ነው ብላችሁ አሁን ምንም ይሁን ምንም የልጁ እናት ናት። ህይወቱን ከሀስከፈ የቀየረችለት ሴት ናት። ጀግና ናት። አይበገሬ ሴት ናት። ነብር ናት። ብዙ ችግሮችን ብዙ መከራዎችን ተጋፍጣ ህይወት ምን እንደሆነ ያስተማረችው፣ ፍቅር ምን እንደሆነ ያሳየችው፣ የትዳር ትርጉሙን ያሳወቀችው አብርሽ ነግራቸዋለሁ። የቀረበለትን ምግብ እንኳን አጎራረስ አይችልም ነበር። ያን ሁሉ ያሳየችው ህይወትን ሙሉ የቀየረችው ባጣ ጊዜ ምንም ነገር ባልነበረው ሰዓት እስከነ ሁሉ ማንነቱ እስከ ማጣቱም እስከ መቆሸሹም በቃ ቁንጅናም አልነበረውም። በደንብ ትበልጠው ነበረ። አለባበስም አይችልም ነበር። እስከዛ እስከ ሁሉ ነገሩ እስከ ድክመቱም እስከ ጠንካራ ጎኑም ተቀብላ አምናው የተቀበለችው ሴት ወይም ደግሞ የፍቅር ጥያቄ አቅርባለት ህይወትን ካንተ ጋር ኖራለሁ፣ ህይወቴን ዘመኔን ሁሉ ካንተ ጋር አሳልፋለሁ ብላ በመሀል ብዙ ታሪኮች ቢፈጠሩም ግን እሱን ለመተው እቅድ አልነበራትም። እንደሱ ጨክኖ የሚሄድ ልብ አልነበራትም። እና እሱ ወንድ እንደዚህ ነው። በነገራችን ላይ በግማሽ ልብ ነው የሚያፈቅረው፣ በግማሽ ልብ ነው አብሯችሁ የሚሆነው። ግማሽ ልቡ እዚህ ነው፣ ግማሽ ልቡ ሌላ ቦታ ነው። ሁለት እግር ስላለው ሁለት ዛፍ ላይ መውጣት ይፈልጋል። ወይ ደግሞ እንዴት ልበላችሁ በቃ ወንድ ስለሆነ ወይ ገንዘብ ስላለው ሁለት ሴቶች ጋር 4 5 6 ሴቶች ጋር መሄድ እንደሚችል ያሳያል። ግን መጨረሻው ምንድን ነው? የምሬን ነው። ሁለት እግር አለኝ ተብሎ ለዛፍ ላይ አይወጣም። ያን ሁሉ ነገር ቢፈጠርም ቢጨቃጨቁ ምንም ቢባልም ግን ሩታ የሱን ያህል ጨክና ሌላ ወንድ ጋር መሄድ አልቻለችም፣ ወይ ደግሞ እንደሱ መቁረጥ አልቻለችበትም። ምክንያቱም የለፋችበት ትዳር ነው፣ የለፋችበት ዋጋ የከፈለችበት። ነገ ያምራል፣ ነገ የተስተካከለ ይሆናል፣ መጨረሻ ያምራል ብላ ብዙ በደል ብዙ ህመም ቻል አድርጋ የማይቻለውን ችላ የኖረችው ነገ የተስተካከለ ይሆናል ብላ ነው። እሱ ግን ልዩነቴ ነው። በቃ ወንድ ነው። ሌላ ሴት የተሻለች ሴት አገኘ። ለነገሩ በምንም የማትሻል የወደቀች ሴት ናት። በነገራችን ላይ ክብሯን የጣለች ሴት ነች። ለእሷ ብሎ ሄደ። ለምን? እሷ በቃ ወጣት ነች። አሁን የሚያስቸግራት ልጥባቢን ልጅ የለም፣ ዳይፐር ቀይርልኝ፣ ልብስ የነጠቢልኝ የሚል ህጻን የለም። በቃ እንደፈለጉ ብዙ ነጻነት አላቸው። ይሄ ብቻ ነው እንግዲህ የምሬ ነው። እና አብርሽ ከትናንት ዛሬ ተሻሻልኩ ብሎ ሩታን ለማማት ሩታን ሄርሜላ ፊት ለማጣጣል ሩታን ከሄርሜላ ጋር ለማወዳደር ሞክሯል። ግን በምንም ነገር እንደማትነጻጸር 100% ልነግርህ እወዳለሁ አስረግጬ። አንተም ታውቃለህ። አሁን እሷ የተስተካከለ ህይወት ውስጥ ገብታ ነው በቃ ዋጋ ከፍልላለሁ፣ አብሬ እሆናለሁ፣ ደስታህን እካፈላለሁ፣ እጋራለሁ ምናምን የምትለው ነገ ታያለህ። እንደ ቆሻሻ አውጥታ ስትጥል ታያለህ። እና የእናንተን ጊዜ ያሳየኝ፣ የሄርሜላና የአብርሽን ነገር ያሳየኝ። እንደው ፈጣሪ እድሜ ጤናውን ይስጠኝ፣ እስከዛ ያቆየኝ፣ የምር ሁላችንንም ያቆየን። እና ወደ ትናንትና ትመጣላችሁ። አይታችኋላ። እግዚአብሔርን ከሩታ መራቅ እንኳን አይፈልግም። እች ልጅ ሀገር ጥዬ ልውጣ አላለችም። እንደዛም ስትል የነበረው ጊዜ ካስታወሳችሁ በፊት እሱ ቢመለስ ቢራራልኝ፣ ጥሩ ቢሆንልኝ፣ ልቦናው ቢመለስ ብላ ነበረ። እሱ ግን የምሬ ነው ብዙ ታሪኮች ተፈጥሮ ነበር። አሁን ደግሞ እናቴ ጋር ልሄድ እረፍት ፈልጋለሁ
እንደውም ዳኒ ነገራቶችን ሸሽተሽ ትተሽ ስትሄጂ እንደተሸነፍሽ በቃ ሁሉ ነገር ትቻለሁ ብለሽ አንቺ በቃ ዝቅ እንዳልሽ ነው የሚያሳየው አላት። ግን እንደዛ አይደለም አለች። በቃ ሁሉንም ችያለፍ ያለው ጠንካራ ነኝ አለች። አንዳንዴ ብዙ ችግር በህይወታችሁ ስታሳልፉ ምንም የትኛውም አይነት ችግር ቢመጣ የትኛውም አይነት ፈተና የትኛውም አይነት መከራ በህይወታችሁ ላይ ቢያጋጥማችሁ ትችሉታላችሁ። ጠንካራ ያደርጋችኋል። እግዚአብሔርን ውስጣችሁ በቆሎ ውስጡ እያረረ ውጩ ይስቃል። አይታችሁ ከሆነ ሲቀቀል ምንድነው ሲጠበስ ውስጡ እያረረ የሆነ ከዛ ይስቃል ወይ ደግሞ ይፈነድ። ልክ እንደዛ ነው። ሩታም ላይ ውስጧ ብዙ ህመም ቢኖራትም ፈገግ ብላ መታየት ነው የምትፈልገው። ድክመቷን ደካማ ጎኗን ማሳየት ማሳወቅ አትፈልግም። ሳይከፋት ቀርቶ እንዳይመስላችሁ። ያን ሁሉ የለፋችበትን በአንድ ጀንበር በአንድ ቀን ለመገንባት ብዙ ወራቶች ብዙ አመታቶች ሊፈጁ ይችላሉ። ለማፍረስ ግን ትዳርን ፍቅርን ለማፍረስ ኑሮን ህይወትን ለማፍረስ ያንን ሁሉ የተገነባውን ነገር ግን በአንድ ሰከንድ በአንድ ቃል በአንድ እይታ ሊፈርስ ይችላል። እና ያንን ነገር ነው የተረዳሁት። ይህ ሁሉ ነገር ፈርሶባት ደህና ናት ማለት አይቻልም። እና እናቴ ጋር ሊሄድ ነው ብላ በተነሳሽ ሰዓት አይቻልም አለ። ልጄን ትላለች ትሄድ 9 ወር ያማጠች እሷ 9 ወር የታመመች እሷ 9 ወር የተጨነቀች እሷ 9 ወር የተጠበበች እሷ ያቺ የምጥ ሰዓቷ ተው። በእርግዝናዋ ወቅት ብዙ በደል በድላሃታል። እኛ ላይም እንኳን እሷ ላይ እኛ ላይ የማይጠፋ ጠባሳ አስቀምጠ ሄደሃል። እሱ ነገር እንዳለ ሆኖ በቃ እንተው ተብሎ እንደው እንርሳው እንበልና ሆስፒታል ውስጥ የነበረችበትን ስቃይ አይታል። መጀመሪያ እንደውም አስታውሳለሁ ነው እያንዳንዱን ቪዲዮ ነገር ብትሉ እናገራለሁ። እና ሆስፒታል ገብታ እንደዛ እየተጨነቀች በነበረች ሰዓት ላይ ራሱ ብቻዋን ነው የነበረችው። ሌላ ሰው ነበር ቀድሞ የደረሰው። አንተ ከነገሩ ካበቃ ካለቀለት በኋላ ነው የመጣ። ለማንኛውም ያችን ህመም ያችን ስቃይ እንኳን አይተ እንደ አንድ ሴት ልታዝንላት ልትራራላት ይገባ ነበረ። ግን አንተ ያ ነገር አላስፈለገም ምናምን በቃ ትታል። እና አሁንም ክፉ ነብዬ አላስብም። ግን ሩታ ላይ በቃ ወደ ሄርሜላ መሄድህ በጣም ነውርና አሳፋሪ ነገር ነው ያደረከው። በጣም ብልግና ነው። አንተ ለሩታ ያልሆንክ ለሄርሜላም ስለማትሆንም መሆንም ስለሌለብ ነው ይህን ነገር ልናገር የቻልኩት። ለምን እቺ ሴት ብዙ ዋጋ ከፍላ ከቤተሰብ ጋር ተጣልታ ከሰው ጋር ተጣልታ ከሁሉ እንደው ከራሷ ጋር ተጣልታ ራሱ ብዙ ታሪኮችን አሳልፋለች። ለአንተ ብላስ ዋጋ ከፍላለች። እሷ ለአንተ ስትል 1000 ነገር ትታ አንተ ጋር መጣች። አንተ ግን ለአንድ ሰው ስትል ለሄርሜላ ስትል 1000 ነገር ለከፈለችልህ ሴት 1000 ዋጋ ለከፈለችልህ ከዛም በላይ ለከፈለችልህ ሴት አልሆንከም። እሷን ትተህ እዚህ ጋር ላለቃቀሰች ሴት፣ እዚህ ጋር ክብሯን ዝቅ ላደረገች ሴት፣ እዚህ ጋር ላለቃቀሰች ሴት፣ እዚህ ጋር እየየላለች ሴት ፍቅርን አድልተህ ወይ ደግሞ ጊዜያዊ ደስታን ፈልገህ ይዳል። እና ይሄ የሚያሳፍር ነገር ነው። እና ልጄ ይላል። የምሬን ነው የምልህ። እንደውም ይሄ ልጅ ከዚህ ይሄን አብርሽን ከዚህ ልጅ ማራቅ ነበር። ምንም ለማንም አንተ ለልጅ አራያ አትሆንም። በቃ የምሬን ነው የምልህ፣ አራያ አትሆንም። እና ሲጀመር ልጅን አልከለከለችም። እኔ በጣም የምበሳጭበት የምናደድበት ምክንያት ምንድነው? ወንዶች ሴት ልጅ በእርግዝናዋ ተሰቃይታ በወለዷ ተሰቃይታ ለማሳደግም ተሰቃይታ መከሯን የምታይ ሴት ናት። ወንድ አንድ ቀን ግንኙነት ያደርጋል። ከዛ በኋላ ላጥብሎላሽ ብሎ ይሄዳል። ከዛ ልጅ ሲወለድ ልጄ ዝም ብሎ እንዲሁ በቀላል እንደ አር የሚታራ መሰለ እንዴ? ስንት መከራ ታይቶበት፣ ስንት ተለፍቶበት፣ ስንት ተጠቦበት፣ ስንት ተጨንቃ፣ ስንት ቀን አልቅሳ፣ ስንት ቀን ታማ ምቾት አጣ ለመራመድ ለመቀመጥ ለመብላት ስንት ነገር። እኔ እንጃ የእናትነት ደግሞ እንዲህ ነው ብዬ አወራለሁ። እንዴ ይቻላል እንዴ? በዚህ ሰዓት በዚህ ሰከንድ በእኔ አንደበት ይገለጻል እንዴ? የእናት ፍቅር፣ የእናት ትርጉም፣ የእናት ቦታ ከዚህ ልክ ተወልዶ የሆነ ህጻን መጫወት መሳቅ ምናምን ሲጀምር ልጅ እያላችሁ ትመጣላችሁ በጣም በሚገርም ሁኔታ። እና አሁን ደግሞ እናቴ ጋር ልሄድ ያለችው ልጅህን አልከለከለችው። ሄደች ልትሄድ ስትል አትሄድም። በቃ ወይ ልጁን እዚህ ጥለሽ ሄደ። አንተ ለማንም አለሌ ጋዛ ስለ ዞርክ አሸሸ ገዳሜ ስትል ልጁ እዚህ ጋር በራም መሞት አለበት እንዴ? ዳይፐሩ ሳይቀየር ተቃጥሎ መሞት አለበት እንዴ? ምን አይነት አስተሳሰብ ጭቃ ነው ያለ? ለማንኛውም ሩታዬ ውሳኔሽን አደንቃለሁ፣ አከብራለሁ። ድሮም እኮ ከቤተሰብሽ መራቅሽ ለሱ ብለሽ ከቤተሰብሽ መለየትሽ ከቤተሰብሽ ርቀሽ መሄድሽ ነው የሁሉ ዋጋ እንድትከፊ ያደረገሽ። አለው ባይ ቤተሰብ ዘመድ ሞልቶሽ ግን ዘመድ እንደሌለሽ ወገን እንደሌለሽ ብቻሽን ሆነሽ መግቢያው ገብተሽበት ግን መውጫውን አጥሽ ቀዳዳው ጠፍቶብሽ ብዙ ተፈተነሻል፣ ብዙ መከራ አይተሻል። አሁንም ያ ታሪክ መደገም የለበትም። ቤተሰቦች ጋር ተጠጊ፣ አሉልሽ አለንልሽ የሚሉ ሰዎች አሉ። እኛም አለንልሽ። እንደ አንድ ሴት እኔ ተሰምቶኛል፣ ከፍቶኛል። እግዚአብሔር እስከዛሬ የነበረው ነገር ሁሉ በቃ ፉክክር ምናምን ብቻ ይመስለኝ ነበር። ግን አብርሽ ጨክኖ
ምርጫውን መርጦ ሄዷል። ይሄድ ይጓዝላለሁ። አይዞሽ፣ ጠንካራውኝ ልጅሽን ከምንም በላይ አሁን ላይ ጥሩ እና ትልቅ ፍቅር ይሰጥሻል። ፈጣሪሽን እያመሰገንሽ ጤነኛ ልጅ ስለሰጠሽ አንዱ ፍሬው እንደውም እንደዚህ ብሏል። ሩታ ያን ሁሉ መከራ አልፋ የእውነት አሁን አብራው ባትሆንም ግን ያ ሁሉ ችግር አልፋ ጤነኛ ሆና ልጇም እሷም ጤነኛ ሆነው እዚህ ደረጃ ላይ መድረሳቸው ራሱ ትልቅ የፈጣሪ ተአምር ነው ብሏል። እና እውነቱን ነው፣ የምሬ ነው የምልሽ። እና ያንን ሁሉ ችግር ያሳለፈች ሴት ያሁኑ ደግሞ ምንም ማለት አይደለም፣ ታልፊዋለሽ እላለሁ። ዛሬ እንግዲህ ከዳኒ ጋር ተገናኝተዋል። ዳኒ ያው ጥሩ ነገር ብሎ የሰራው በድግት ዳኒ ተንኮል ያስተምራል፣ ተንኮል ያስይዛል፣ ተንኮል በጣም ሴራ በቃ የሆነ አትበልጡትም። እና አብርሽ ላይ ብዙ ሴራ ጠንስሰው እንዲንቀሳቀሱ ሩታም የሌለ ሀሳብ እንድታመጣ አድርጎ ብዙ ታሪኮች ተፈጥረው ነበረ። ነገሮች የሚስተካከሉ ይመስሉ ነበር፣ ግን ደግሞ የበለጠ ነገሩ እየሰፋ ሄዶ አላስፈላጊ ነገር ከዛ ድጋሚ ደግሞ ሜሪም መጣች ምናምን። ሩታም እንግዲህ ይህንን ነገር ስታይ በቃ እነዚህ ልጆች ከህይወቴ መውጣት አለባቸው፣ ሰላም ማግኘት አለብኝ፣ እስኪ በራሴ ደግሞ ልጋፈጠው ችግሩን፣ ነገሩን፣ ህይወቱን፣ ኑሮውን ብላ አሰበችና ውጡልኝ አለች። በእርግጥ ቃላቶቹ አላስፈላጊ ነበሩ። በቃ ውጡ ምናምንና ብዙ ነገር ብላ ደስ የማይል ንግግር ተናግራቸው ነበረ። ዳኒም በዛ እርር ብሎ በጣም በቃ እሷን ለማገዝ ፈቃደኛ ነበሩ። ሜሪም ዳኒም ያው ነገሩን እያበላሹ ቢሄዱም ግን ደግሞ ላንች ብለን ነው እያሉ ነበር። ብቻ ባጭሩ ጥሩ ያልሆነ ነገር ተናግራቸው ዳኒም ሜሪም ተቀይመዋት ነበረ። በጣም አዝነው ነበር። ስለዚህ ሩታም ድጋሚ ቅርታ ብትጠይቀውም ዳኒ አመላጭቋት ምንም የምታወራውን ነገር ሁሉ ሊሰማት አልፈለገም። ጥሎ ሄደ። ብዙ ነገር ተፈጠረ። ሩታ ምንባ እየተናነቃት ሁሉን ነገር ተናገረች። በኋላ ላይ ግን ዳኒ ራርቶ አስቦላት እንደ አንድ አብሮ እንዳሳለፈ ሰው ብዙ ሰውም ቲክታክ ላይ ትናንትና እየጠየቁት ነበር። እባክህ ይቅርታዋን ተቀበላት፣ አብረሃቱን ብዙ ነገር አሳልፋችኋል አለው በላት ምናምን ብለው እየጨቀጨቁት ነበረ። በዛ ምክንያት እንግዲህ ዳኒ ዛሬ ሩታን ለማግኘት ይቅርታዋን ለመቀበልና ወደምትሄድበት ቦታ እንድትቀር እዚሁ እንድትቆይ ለማማከር ተገናኝተው ነበረ። ሩታ በጣም ደስ ብሏታል። ወንድሜ ብላ አቅፋው እሱም እህቴ ብሎ አቅፏት እንግዲህ በይቅርታ ነገራቶች ሁሉ ተፈትተዋል። እኔ ላንቺ አስቤ ነበረ በሰዓቱ ያደረግሽው ነገር ግን በጣም ጥሩ አልነበረም። ከፍቶኝ ነበር፣ ተናድጄብሽ ተበሳጭቼ ነበር እና አሁን ላይ ይቅርታ አድርጌልሻለሁ፣ በሄድሽበት ሁሉ ጥሩ ነገር እንዲገጥምሽ ብሎ መልካም ምኞቱን ተመኝቷል። ግን አትሂጂ ቢላት ያው መሄድ እንደምትፈልግ እንደማትቀር ነግረዋለች። ማስቀረት አንቺን አልችልም፣ ብቻ በሄድሽበት ይቅናሽ ብሎ እንግዲህ ተሰነባብተዋል። ሩታዬ ዛሬ ለምን እንዳስለቀሰችኝ አላውቅም፣ ግን ራሷን ለማረጋጋት ነው እየሞከረች ያለችው ወይ ደግሞ ራሷ የምታገኝበት ራሷ የምታዳምጥበት ቦታ ነው የምትሄደው። ለልጇም ለሷም ደህንነት ለሷም ለልጇም ጤንነት ወደሚጠበቅበት ቦታ ነው የምትሄደው። እግዚአብሔር ይመስገን እህቶቿ አሁን በይቅርታ ተመልሰው በደንብ ከልባቸው እየፈለጓት ነው ያሉት። ይሄ ነገር ጥሩ ውሳኔ ነው ብዬ አስባለሁኝ። አሁን ላይ ያው እህቶቹም በፊት ያው ይደርሱላት ነበረ ምናምን፣ አሁን ላይ ያው ሄርሜላን ደግፋለች። ቡዜም ቢሆን ብቻ ይሁን፣ እስኪ እናያለን። መጨረሻውን ያሳምረው ብቻ። ሩታዬ አንቺን ክፉ አይንካሽ፣ መጨረሻሽን ያሳምረው። እስከ ልጅሽ ጋር ፈጣሪ ጠብቅሽ፣ አለንልሽ ከጎንሽ። ለምን አብርሽና ሄርሜላ ገደል ለምን አይገቡም? ጭራሽ ትዝ አይሉኝ። በቃ አንቺ ብቻ ደህናውኝ እስከ ልጅሽ፣ ሌላው ሁሉ ትርፍ ነው። ይሄ ነው ልል የምችለው። እናንተስ ምን ተሰማችሁ? ዳኒም ስለተታረካት ሰላም ስለወረደ ቢያንስ ብዙ ጊዜ ክፉ ደግም አሳልፋችኋል። ይቅርታዋን መቀበል ትልቅ ነገር ነው። በጣም ደስ የሚል ነገር ነው። ደስ ብሎኛል የዛሬው ቪዲዮ። ሩታዬ በሄድሽበት ሁሉ መልካም ነገር ይግጠምሽ እላለሁኝ። ከሚዲያ ግን እንዳትጠፊ አደራ። አለንልሽ እንበላት ሁላችንም እኛ ሴቶችዬ። እና ምን ተሰማችሁ እናንተስ? ለሩታስ ምን አይነት አስተሳሰብ አላችሁ? ምን አይነት አመለካከት አላችሁ? በሄርሜላና በአብርሽ ግንኙነትስ ምን አይነት ነገሮች እየተሰማችሁ ነው? ያው አብርሽ ጀግና፣ ሄርሜላ ጀግና የምትሉ ሰዎች አላችሁ። እንደው የትኛውን ጦር አሸንፈው እንደው ለሀገሩ ለታ እንደዋሉ አላቅም። እስኪ እንግዲህ ሁሉንም እናያለን። ፈጣሪ ያሳየን፣ ለዛ ቀን ያደርሰን ብቻ። አትፍረድ ይፈረድብሃል ነው ነገሩ። አትፍረዱ፣ ተው።